ይሄ ብቻ ነው ማለሽ? እሺ የምን ይሻላል? አይሆን እናንተ አልገባኝም። የዚህ ሁሉ ጥፋት የሚራ ጥፋት ነው። ሚራ ናት ምክንያቱ። እንዴት እሷ ምንድን ነው ሚራ? ምን ሆነሽ ነው? ምን እያደረግሽ ነው ሚራ? እውነት እሺ ምንልሽ? እባክሽን ተነሽ። አመን የእውነት በምን ቃል እንደማመሰግናቸው አላውቅም። እኛን ሳይሆን ሚራን ነው ማመስገን ያለባችሁ። ይህን ነገር ከጅምሩ ጀምሮ በጥሩ ሁኔታ ስታስኬድ የነበረችውም ስታግዝም የነበረችውም እሷ ነች። እኔ የቀን ደርሶ በጣም በድያቸዋለሁ፣ አስከፍቻቸዋለሁ። ያ ሁሉ ነገር አልፎ ሉሃና ለአድናን ልጅ ወልዳለታለች። አድናንም እጅግ በመደሰት ይገኛል። ሚራም እጅግ በማዘን ሁሉንም ነገር ይቅርታ ከጠየቀቻቸውም በኋላ ለአድናን እና ለሉሃና ቤቱ እንዲመለስለት ታርቆንን ተንበርክኳ ይቅርታ ጠይቋ እባክህን ቤቱን አድናን ሳያቅ ነው በሱ ላይ የሸጥኩት። አሁን እኔ ብሩን እመልስልሃለሁ፣ እባክህን ቤቱን ለሱ ተውለት በማለትም ዳንያንና ታርቆንን ትለምናቸዋለች። እነሱም በዛ በመስማማት እንግዲህ ሉሃናና አድናን በዛ ቤት እንዲኖሩ ቤቱን ትተውላቸው ከቤት ወጥተው ይገኛሉ። ሆኖም አድናን እጅግ በደስታ ውስጥ ይገኛል። ሚራ እንግዲህ ይሄን ሁሉ ካደረገችም በኋላ እናንተ ተጋብታችሁ መኖር አለባችሁ፣ እናንተ አንድ ላይ እንድትኖሩ ነው የምፈልገው ብላ ትላቸዋለች። እኔ ጥሩ ባሌ ነበርክ፣ እጅግ መልካምና ጥሩ ሰው ነበርክ። ሆኖም ይሄ ሁሉ ጥፋት የራሴ ነው። ስለዚህ ጥፋቴን እቀበላለሁ፣ ጥፋቴ ይገባኛል ብላ ትለዋለች። ስለዚህ አሁን እኔ የምፈልገው ሁሉንም ነገር አልፏል። እናንተ ይቅርታ ብቻ አድርጋችሁልኝ እኔም ደግሞ ቅጣቴን እንድቀበል ነው የምፈልገው። ስለዚህ ለፖሊስም ሄጄ ሁሉንም ነገር ተናዝዣለሁ በማለት ትነግራቸዋለች። እነሱም እጅግ ይደነግጣሉ። እውነት ሚራ ናት ወይስ ሌላ ሰው ብላ ትላለች። በስተመጨረሻም ሳራንም እሷ እንዳስገደለቻት ትነግራለች። ሮቤልም የገደላት እኔ ሀሳቡን ሰጥቼው ነው እንጂ ሮቤል አይደለም የገደላት። ሮቤል ለእኔ ብሎ ነው የገደለው። ሮቤልንም የገደልኩት እኔ ራሴ ነኝ እንጂ አንቺ ምንም ያደረግሽው ነገር የለም። ክፋትን እስከ መጨረሻ ድረስ ሰርቼው አይቼዋለሁ። ክፋት ምንም ነገር ውጤት የለውም። ስለዚህ አሁን ላይ እንግዲህ ይቅርታ እንድታደርጉልኝ ነው የምፈልገው ብላ ትለምናቸዋለች። እነሱም እንግዲህ እንዴት ይሄ ነገር እውነት ከሚራ ነው ወይ የመጣው በማለትም ሚራም እንግዲህ እስከ ዛሬ ላጠፋሁት ነገር ይቅር በለኝ በማለት እንግዲህ ሁሉንም ነገር ጨርሰው በይቅርታ ይሰነባበታሉ። ሆኖም እንግዲህ ይሄ ነገር ሲሆን ይሄ ሁሉ ክፋት ሰርቷል። ክፋት ምንም አይነት አዋጭነት እንደሌለው እጅግ አስተምራናለች። ከዚህ ድራማ ብዙ ነገርን ተምረናል። ውድ ቤተሰቦቼ እናንተስ ምንድን ነው የተማራችሁት? እናንተም ኮሜንት ላይ እንድታደርጉ እንግዲህ ይሄ የመጨረሻ ክፍል ሲጠናቀቅ ሁሉንም ነገር ሚራ እንግዲህ እስከ ጥግ ድረስ ክፋትን ሰርታ ሞክራ አይቶ ክፋት ምንም አይነት ውጤት እንደሌለው የምትፈልጉትን ነገር ደግሞ በራሳችሁ ማምጣት እንደማትችሉ እሱ እግዚአብሔር በፈቀደ ሰዓትና በወደደበት ሰዓት እንጂ የሚሆነው ምንም ሰውን ብታታልሉ ምንም ነገር ብትሸውዱ እናንተ ምንም ለውጥ እንደማታመጡ እጅግ በደንብ አድርጓ አስተምራናለች ማለት ነው። ሆኖም እንግዲህ እዚህ ጋር አድናን መልካምነትን እንጂ ክፋትን አያቅም። እሺ እንጂ እምቢ አያቅም። ብዙ ነገርን እየሰራ ብዙ መልካምን ነገር እየሰራ እሷ ግን በተቃራኒው ክፋትን እየመለሰችበት ከወንድምየው ጋር እየዘሞተችበት በመቀጠልም እንግዲህ ወንድምየውንም አሳስቷ ሳራን እንዲገል ይሄንን የአድናንን ንብረት እንዳለ እንወስዳለን በማለት ነበረ ይሄ ድራማ እየጀመረው ማለት ነው። እና እንግዲህ እሱም እሷ የምትለውን ሰምቶ ሳራንም ገሏት። ሳራም እንግዲህ ከሞተች በኋላ ይሄ ሁሉ ነገር ተደርጎ ያለፈው እንግዲህ ለገንዘብ ተብሎ ነው። ገንዘብ
ፈልገን የምናደርገው ነገር ብዙ የሚያጠፉን ነገሮች አሉ፣ የምንሳሳታቸው ነገሮች አሉና እንግዲህ አሁን እዚህ ጋር እነሱ ያንን ገንዘብ እናገኛለን በማለት ሳራን ገደለዋል። ሳራንም ገለው እንግዲህ በፖሊስ ሲፈለጉ ብዙ ፈተናዎችን ሲያሳልፉ በመቀጠልም እንግዲህ ያ ፈተና ሁሉ አልፎ ባለበት እንግዲህ ምንም ነገር ሳይሳካ ሲቀር መጨረሻ ላይ ሮቤል ራሷ ገደለችው ማለት ነው። ሮቤልንም ገለው እንግዲህ ይሳካልኛል አልጋ ባልጋ ሆኜ እኖራለሁ ብላ ስትል ያም ነገር ሳይሳካላት ቀረ ማለት ነው። እንግዲህ ሰውን ገሎ አልጋ ባልጋ መሆንም የለም የሰውንም ሀቅ የሰውን ገንዘብ የሰውን ንብረት የሚፈልግ ሰው መቼም ቢሆን አልጋ ባልጋ ሆኖ እንደማይኖር እጅግ በጣም አስተምሮናል ማለት ነው። እና በስተመጨረሻ እንግዲህ ብላ ብላ ሲያቅታት ዳንያንና ታርቆንንም ለማጣላት ብዙ ነገር አድርጓለች። ያም በዛ ጋር አልተሳካላትም። ታርቆንንም የግሏ ለማድረግ አስባ ነበረ። በሁሉም ቦታ እንግዲህ ክፋትንም እስከ መጨረሻ ድረስ ሞክራው ምንም አይነት ውጤት ስለሌለው ይሄ ነገር እንዴት ነው የሚሻለኝ በማለት እንግዲህ ከዛ ውስጥ እንድትወጣ ሆናለች ማለት ነው። ቅጣቷንም መቀበሏን ራሷ አምና እንግዲህ ለሉሃና ባልጠበቀችው ሰዓት ራሷ ክፋትን እንዳደረገች ሁሉንም ነገር ራሷ እንዳደረገች ተናዟለች ማለት ነው። እንግዲህ በራሷ አፍ ተናዟለች። ስለዚህ ምንም ነገር ክፋትን መጥፎ ነገርን የምናደርግ ሰዎች ዞረን ዞረን ምንም አይነት የምንለውጠው የምናመጣው ነገር የለም ማለት ነው። ስለዚህ ምን ማድረግ እንዳለብን ምንድን ነው ዞር ብለን ማየት ያለብን የሚለው ሁሉን ነገር አገናዝበን ማየት አለብን ማለት ነው። ክፋት ምንም አይነት አዋጭነት የለውም። እንግዲህ ሉሃናም እህቷን እንኳን ብታጣ እንግዲህ እህቷን በሞት ብታጣ እንግዲህ ከአድናን ጋር ተጋብተው ወልደው ከብረዋል። ሚራም እንግዲህ የተመኘችውን ነገር አድርጋላችኋለች። ሆኖም እንግዲህ እዚህ ጋር ደግሞ ታርቆን እንግዲህ ልጁንም ሊያጣ ብሏል። እዚህ ጋር ምንድን ነው እሱ ማለቂያው ላይ ቢያንስ የአድናን ልጅ መሆኑን መንገር ነበረባቸው። ይሄ ልጅ እስከ መቼ ድረስ ነው የሚደበቀው የሚለውን ፍቺ ሳይሰጡን ነው ያለቁት ማለት ነው። እንግዲህ እዚህ ጋር እሷ ቅጣቷን ተቀበለች። እሷ ሁሉም ነገር አለቀ። ግን ለምንድን ነው የአድናን ልጅ ሳይነገረው እንደዚህ ተሸፍኖ ያልፋል እንዴ? እንደዚህ ተሸፍኖ እንኳን የሚያልፍ አይመስለኝም። ሆኖም እንግዲህ እጅግ በጣም ብዙ አስተምሮናል። እንግዲህ በአዲስ ነገር እንደሚመጡ ነግረውናል ማለት ነው። በአዲስ ነገር እንጠብቃቸዋለን። በርቱ፣ እኔንም አበረታቱኝ ውድ ቤተሰቦቼ። እናንተ ቤት ተማራችሁትን ነገር ኮሜንት ላይ አስቀምጡልኝ እላችኋለሁ። ስለነበረን ቆይታ ከልብ አመሰግናለሁ ማለት ነው እና እያበረታታችሁኝም ነው። ስለምታበረታቱኝ ሁሉ ከልብ አመሰግናለሁ ማለት ነው።